ናችሁ? ውድ አባይቱ ቤተሰቦች ነው ያለው እግዚአብሔር ይመስገን። ዛሬ እንግዲህ የተገናኘ ነው በፊደላት ነው። ዛሬ ፊደላትን እናያለን። ከሀ እስከ መ ያሉ የፊደላትን አቆጣጠር ይዤላችሁ መጥቻለሁ። እነዚህን አብረን እናያለን። በደንብ ተከታተሉኝ። እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ። በኢሞ በቴሌግራም እንዲሁም በዋትስአፕ እናስተምራለን። ደውሉ። እሺ አሁን ወደ ትምህርታችን መሄድ እንችላለን። ከሀ ጀምረን ነው የምናየው። እሺ አብረን እናንብብ። የመጀመሪያዋ ሀ ነች። ሀና የሀን ቤተሰብ እናያለን ማለት ነው። ሀ እንላታለን ማለት ነው። ሀ እንደምታዩት ምንም አይነት ምን የላትም፣ ቅጥያ የላትም ማለት ነው። ምንም አይነት ቅጥያ ያስፈልጋትም ሀን ስንጽፍ ሀ። ከዛ ሁለተኛ ፊደል የሀ ቤተሰብ ማነች? ሁ ደግሞ እንደምታዩት በቀኝ በኩል ጎኗ ጋር ቅጥያ ያላት ማለት ነው። ሁ እንላታለን። ሁ። እሺ ሶስተኛ ፊደል የሀ ቤተሰብ ደግሞ ማነች? ሂ ነች። ሂ ደግሞ እንደምታዩት ምንድነች? በቀኝ በኩል እግሯ ምንድነች? ትንሽዬ ቅጥያ ያላት ማለት ነው። ሂ እንላታለን። ሶስተኛ ፊደል ነች። ከዛ አራተኛ ፊደል ላይ ስንመጣ አሁንም ሀ እንላለን። አሁንም አራተኛ ፊደል ሀ ነው። ሀ ማለት በድምፅ ተመሳሳይ ነው አይደል? ከመጀመሪያ ፊደል ጋር ነገር ግን በአጻጻፍ ይለያያል ማለት ነው። ሀ እንለዋለን። ወደ ቀጣዩ ስንሄድ ሄ ነች። ሄ ደግሞ እንደምታዩት በቀኝ በኩል ረዘም ብላ ልክ እንደ ሀ እንደ አራተኛ ፊደል እንጽፍና በቀኝ በኩል ቀለበት አላት ማለት ነው። እቺ ሄ ነች። ሄ። ከዛ ወደ ስድስተኛ ፊደል ስንሄድ ማነች? እቺ ህ ነች። ህ እንላታለን። ከዛ ሰባተኛ ፊደል ሆ እንለዋለን። ሆንም በተመሳሳይ ሀን እንጽፍና እንደምታዩት በቀኝ በኩል እግሯ ጋር ቀለበት ማድረግ ነው። ቀላል ነው ስጽፉ ማለት ነው። በድምፅ ሆ እንላታለን ማለት ነው። ሰባተኛ ፊደል ናት። ከዛ ስምንተኛ ፊደል እቺ ኳ ነች። እቺ ምንድናት? ስምንተኛ ፊደሎች ባይዘዌ ውስብስብ ወይም ዲቃላ ሆሄያት ይባላሉ። እሺ ማታውቁ ካላችሁ ስምንተኛ ፊደል እነዚህ ኳ ዲቃላ ሆሄያት ይባላሉ። ኳ እንለዋለን ማለት ነው። እስኪ አንዴ አብረን እናንብብ። በድምፅ አንዴ አብረን እንበልና ወደ ለቤተሰብ እንሄዳለን ማለት ነው። እሺ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ኋ። በጣም አሪፍ። እሺ ስለዚህ በድምፅ አሁን አብረን ብለናል ማለት ነው። የሀን ቤተሰብ ይሄን ይመስላል። ቀጥለን ወደ ለቤተሰብ እንሄዳለን። የለም ቤተሰብ አብረን እናያለን። እሺ አሁንም የመጀመሪያ ፊደል ማነች? በደንብ መጀመሪያ ቀስ ብለን እናየውና ከዛ እናነባለን። ለነች። ለ እንደምታዩት ምንም አይነት ቅጥያ የላትም። ስለዚህ ብዙ ጊዜ የመጀመሪያ ፊደሎች ልክ እንደ ሀ ማለት ነው ቅጥያ እናረግባቸው ማለት ነው። እግራቸው ላይም ሆነ ጎን ጋ እናረገው ምንም አይነት ቅጥያ አይኖርም። ለነች። ቀጣዩዋ ሁለተኛ ፊደል ሉ ነች። ሉ ደግሞ በቀኝ በኩል ቅጥያ ያላት ልክ እንደ ሁ ማለት ነው። ሉ። ከዛ ሶስተኛ ፊደል ሊ ነች። ሊ ደግሞ በቀኝ በኩል እግሯ ጋር እንደምታዩት ቅጥያ ያላት ሊ። ከዛ ላ አራተኛ ፊደል በግራ በኩል ምንድናት? እግሯ ታጥራለች ማለት ነው። በግራ በኩል እግሯ ታጥራለች። ላ እንላታለን አራተኛ ፊደል። ወደ አምስተኛ ፊደል ስንሄድ እቺ ሌ ትባላለች። ሌ ደግሞ ለን እንጽፍና የመጀመሪያዋን ፊደል ለን ትጽፉና ምንድነው የምታረጉት? በቀኝ በኩል በቀላሉ ቀለበት ማድረግ ነው እንደምታዩት። እቺ ደግሞ አምስተኛ ፊደል ሌ እንላታለን ማለት ነው። ቀላል ነው አጻጻፉ። እሺ ከዛ ወደ ቀጣዩ ስንሄድ ል ነች። ል ደግሞ አሁንም በተመሳሳይ ለን መጻፍ ነው በቀላሉ። በተለይ ለጀማሪዎች ስትጽፉ እንዳትቸገሩ መጀመሪያ ለን ትጽፉና ከዛ በውስጥ በኩል ምን ማድረግ ነው? ቀለበት ማድረግ ነው እንደምታዩት። ል ነች። ል። ከዛ ሎ ሰባተኛ ፊደል አሁንም ሎን ስትጽፉ ምንድነው የምታረጉት? በተመሳሳይ ለን ትጽፋላችሁ። ከዛ በኋላ በቀኝ በኩል ቀለበት ማድረግ አይደለም። ቀለበቶቹ ሁሉም ይለያያሉ። አሁን እዚህ ጋር ሌላይ ምን ብለናል? ለን ትጽፉና በቀኝ እግሯ ጋር ቀለበት። ልን ስትጽፉ አሁንም ለን ትጽፉና በውስጥ በኩል አይደል ቀለበቱ ይለያያል። ይሄ ደግሞ በውስጥ በኩል ነው ቀለበቷ። ሰባተኛ ፊደል ላይ ስንሄድ ደግሞ በቀኝ በኩል ነው ለን ጽፈን በዚህ በውጭ በቀኝ በኩል ቀለበት ስናረግ ምን ትሆናለች? ሎ ትሆናለች። የለቤተሰብ ሰባተኛ ፊደል ናት ማለት ነው። ወደ ቀጣዩ ስንሄድ ስምንተኛ ፊደል እቺ ሏ ነች። ሏን ስንጽፍ ደግሞ እቺ ዲቃላ ወይም ውስብስብ ፊደል ትባላለች። ልክ እንደ ኋ ማለት ነው። ዲቃላ ሆሄ ነች። አራተኛ ፊደል እነዚህ ጋር ትጽፉና ምን ማድረግ ነው? አራተኛ ፊደል ላይ ቅጥያ ማድረግ ማለት ነው። እቺ ሏ እንላታለን ማለት ነው። ሏ ስምንተኛ ፊደል።
እሺ ስለዚህ የለ ቤተሰብ ይሄን ይመስላል። አንዴ በድምጽ እንበለውና ወደ ቀጣዩ እንሄዳለን። ለ ሉ ሊ ላ ሌ ል ሎ ሏ። በጣም አሪፍ። የለ ቤተሰብ እንግዲህ ይሄን ይመስላል። ከለ እስከ ሏ እስከ ዲቃላ ሆሄ ድረስ ማለት ነው። በጣም አሪፍ። ቀጣይ ወደ ሀመር ውሃ እንሄዳለን ማለት ነው። ሀመር ውሃን እናያለን። እንግዲህ የሀመር ውሃ ቤተሰብ ከዚህ በፊት እንዳየነው ከሀሌት ውሃ ቤተሰብ ጋር ተመሳሳይ ነው አይደል? የመጀመሪያው ሀሌት ውሃ በድምፅ ተመሳሳይ ነው። ልዩነታቸው በአጻጻፍ ብቻ ነው የሚለያዩት። እሺ፣ ስለዚህ በድምፅ ተመሳሳይ ነው፣ አጻጻፉ ብቻ የተለያየ ነው የሚሆነው። ስለዚህ የመጀመሪያዋ ሀ ነች። የሁለተኛው ሁ አሁንም በቀኝ በኩል ቅጥያ ያላት ሁ፣ ከዛ ሂ አሁንም ቅጥያ ያላት ሀ አራተኛ ፊደል በግራ በኩል እግሯ ታጥራለች፣ ልክ እንደ ለቤተሰብ ማለት ነው። ሀ ከዛ ቀጥለን አምስተኛ ፊደል ሄ ነች። ይሄ ደግሞ ቀለበት አላት ማለት ነው። እንደምታዩት እዚህ ጋር ቀለበት እናደርጋለን ማለት ነው። ከዛ ስድስተኛ ፊደል ህ ነች። ህ በዚህ መልኩ ይጻፋል። ከዛ ሆ ሰባተኛ ፊደል ሆ ነው። ሆ ደግሞ በግራ በኩል ምንድነው እግሩ ያጥራል ማለት ነው። እንደምታዩት ሆ። እሺ አንዴ አብረን እናንብብ። ሀ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ። ስለዚህ ልክ እንዳልኳችሁ የሀመር ውሃ ቤተሰብ እና የሀ ቤተሰብ በድምፅ ተመሳሳይ ናቸው። ልዩነቱ በምንድን ነው ብያችኋለሁ። አጻጻፉ ብቻ ነው የሚለያየው ማለት ነው። ስጽፉ አሁን ለምሳሌ ቃላትን ስጽፉ ሀ እና ብላችሁ ለመጻፍ ሀ እችኛዋንም መጠቀም ትችላላችሁ፣ እችኛዋንም መጠቀም ትችላላችሁ። ለእናንተ የሚቀላችሁ መውሰድ ትችላላችሁ። ነገር ግን ምንድነው ግዴታ ማወቅ አለባችሁ ማለት ነው። ስለ ፊደሎቹን ማወቅ ስላለባችሁ ነው ለይታችሁ። እሺ ወደ ቀጣይ ስንሄድ የመጨረሻ የምናየው የመን ቤተሰብ ነው ማለት ነው። እሺ መጀመሪያዋ መ ነች። እንደምታዩት መ ምንም አይነት ቅጥያ የላትም። መ ከዛ ሙ ሁለተኛ ፊደል ነች። የመቤተሰብ በቀኝ በኩል ቅጥያ ያላት እንደምታዩት። ከዛ ሚ በዚህ መልኩ ትጻፋለች። ሶስተኛ ፊደል ነች። ከዛ ማ አራተኛ ፊደል በቀኝ በኩል አሁንም ቅጥያ እናደርጋለን ወይም ምንድነው እግር እናደርጋለን ማለት ነው። በሚገባችሁ ቋንቋ ያዙት ብቻ ማ። ከዛ አምስተኛ ፊደል ሜ በተመሳሳይ ልክ ማን ትጽፉና ምን ማድረግ ነው ቀለበት ማድረግ ነው። እሺ እንዲቀላችሁ እግሯ ጋር ቀለበት ታደርጋላችሁ። ሜ እንላታለን። ከዛ ም ስድስተኛ ፊደል ም ነች። እቺ ስድስተኛ ፊደል ም በዚህ መልኩ ይጻፋል። ከዛ ሞ የመጨረሻዋ ሰባተኛዋ ፊደል ሞ ደግሞ አሁንም በተመሳሳይ ስጽፉ እንዳትቸገሩ። እሺ በጣም ቀላል ነው። መን ትጽፉና ምን ማድረግ ነው በውስጥ በኩል እዚሽ ጋር ቅጥያ ማድረግ እንደዚህ ሞ ይሆናል ማለት ነው። ሞ ሰባተኛ ፊደል። ከዛ ወደ መጨረሻዋ ወደ ዲቃላ ሆሄ ወይም ውስብስብ ፊደል የምንላት ሟ ነች። ሟን ስጽፉ ደግሞ ምንድነው አራተኛ ፊደልን ትጽፉና ስጽፉ ለጀማሪዎች እንዳይከብዳችሁ ማለት ነው። አራተኛ ፊደል ማን ትጽፉና ምን ማድረግ ነው እግሯ ጋር ቅጥያ ማድረግ ወይም ጫማ ማድረግ ሟ እንላታለን ማለት ነው። ስለዚህ በዚህ መልኩ ትጻፋለች። አንዴ አብረን እናንብብ። መ ሙ ሚ ማ ሜ ም ሞ ሟ። በጣም አሪፍ። ስለዚህ በዚህ መልኩ ይነበባል ማለት ነው የመቤተሰብ። እሺ አንዴ ከሀ ጀምረን እንቁጠር አብረን። እሺ አብራችሁን ቁጠሩ። ከሀ እስከ መ ያሉትን አንዴ እንቁጠርና ሀ ሁ ሂ ሃ ሄ ህ ሆ ኋ። በጣም አሪፍ። እሺ ቀጥለን የለም ቤተሰብ እናያለን። ለ ሉ ሊ ላ ሌ ል ሎ ሏ። በጣም ጥሩ። ቀጥለን ወደ ሀመር ውሃ እንሄዳለን። ሀ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ። ቀጥለን ወደ መጨረሻው ወደ ምን እንሄዳለን? አብረን እንቆጥር። መ ሙ ሚ ማ ሜ ም ሞ
በጣም ጥሩ። እንግዲህ ዛሬ ከሀ እስከ መ ያሉ ፊደላትን አይተናል። አነባበባቸው እንዲሁም እንዴት መጻፍ እንዳለባችሁ አይተናል እስከ ምልክቶቹ ድረስ። እነዚህን በደንብ ደጋግማችሁ ቪዲዮውን መላልሳችሁ በደንብ ተለማመዱ እየጻፋችሁ። እነዚህን በደንብ አንብቡ። በቀጣይ ደግሞ ነገ ደግሞ ሌሎች ያላየናቸውን ፊደሎች እናያለን ማለት ነው። ኮሜንት ሀሳብ ካላችሁ ከስራ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። በያላችሁበት ሰላም ሁኑ።